እንደውል ጊዜው ቪዲዮ ላይክ በማድረግ እንጀምር። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ኮንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ኮንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረጽ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። አንድ ሰው ሲሳካለት ከናንተ አንድ እድል ተወስዶ ተነጥቆ ለነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ፣ ለኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው ያሰብኩት? እኔም እንደነሱ 2020 ላይ ጀመሬ ቢሆን ክሪኤቲቭ ሆኜ ቢሆን ሪስክ ወሳጭ አዲስ ነገር ማልፈራ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻን በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ነው ቢል ኦር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሪኤቲቭ አለመሆን፣ ሪስክ አለመውሰድ፣ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ፕሊዝ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጠል አይነት ሰው ማይንድ ሴት እንዳይኖራችሁ። አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴትን ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራችኋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራለሁ። ሰልፍ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራችኋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራችኋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራችኋለሁ እንዳይወሳሰብባችሁ። you know what በሌላ ቪዲዮ ላድርገው። ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። አላወዛግባችሁ። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ገና ስቀመጥ ጀምሮ ይጥለኝ ይሆን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። አሰበሻል የተጠራጠርሽ ቢሆን ወድቃለሁ ዴፊኒትሊ። አይገርምም? ማለት በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብሎ ራሴን እንዳላምን ያደረገኝ ነገር ምንድነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን አ ዴይሊ ቤዝ በየቀኑ በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ለምሳሌ ሪሌሽንሺፕ ውስጥ መግባት some level of self confidence ይጠይቃል፣ ወይም ደግሞ ራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን
መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። ሶ መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም የሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለሁም የሚሉት ራሳቸው የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን አ ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ እኔ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች፣ ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን ማለት ነው። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን እንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጻፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ልታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ። ከዛ በኋላ ያንን ነገር አቺቭ ማድረግ። ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነን ነገር አቀዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁን ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር፣ ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅና ያንን ነገር ኢምፕሩቭ ለማድረግ መነሳት፣ እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን ሰፖርቲቭ በሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን መንከባከብ ለኮንፊደንስ በጣም አስፈላጊ ነገር ነውና አራተኛው ይሄኛው ነው። ሌላው ደግሞ እስኪላችሁን በቃ የትኛውም ትንንሽ እስኪል ሊሆን ይችላል፣ እስኪላችሁን ኢምፕሩቭ ማድረግ፣ ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ እስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም።
ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ። መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቀሃል፣ ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። ፍርሃትን የማሸነፍ ጉዞ የሚጀምረው ስሩን በመረዳት ነው። አብዛኛዎቻችን በሕይወታችን መጀመሪያ ላይ በግላዊ ውድቀቶች፣ በማህበረሰባዊ ጫናዎች ወይም ያለፉ አሉታዊ ገጠመኞች ምክንያት ለፍርሃት እንጋለጣለን። እነዚህ ቀድሞ በሕይወታችን የተከሰቱ አጋጣሚዎች ሕይወታችንን በፍርሃትና በጭንቀት እንድንገፋ ያደርጉናል። ነገር ግን እነዚህን ስር የሰደዱ እምነቶችን በመቃወም የእድገት አስተሳሰብን በማዳበር ታሪካችንን እንደገና የመጻፍ እድል አለን። በራስ መተማመን የስኬት የደስታና የግል እድገት መሰረት ነው። ፈተናዎችን በድፍረትና በጽናት እንድንጋፈጥ የሚያስችለን ወሳኝ ክህሎት ነው። በችሎታችን በውሳኔዎቻችን እና በራሳችን ማመንን ስንጀምር እርግጠኞች ሆነን አደጋዎችን ወይንም ሪስክን እንወስዳለን። አዳዲስ ነገሮችን እንሞክራለን። ይህም ድርጊት ወደ አዲስ ምዕራፍ ይመራናል። ራሳችንን መጠራጠር እንድናሸንፍ፣ ጠንካራ ግንኙነት እንድንፈጥርና ህልማችንን ያለማመንታት እንድንከተል ኃይል ይሰጠናል። በራስ መተማመን ማዳበር ማለት ፍጹም ሰው መሆን ሳይሆን በራሳችን ችሎታ ማመን፣ ከውድቀቶች መማር፣ ያለማቋረጥ
ማደግ ማለት ነው። በራሳችን መተማመን ሙሉ አቅማችንን በመጠቀምና በእውነት የምንፈልገውን ህይወት መፍጠር እንችላለን። በራሳችን በመተማመን ሙሉ አቅማችንን በመጠቀም በእውነት የምንፈልገውን ህይወት መፍጠር እንችላለን። በህይወታችን ለውጥ የማይቀር የህይወት አካል ነው። በግልም ሆነ በሙያዊ ህይወታችን ስለ ለውጥ ስናስብ አብዛኛውን ጊዜ ጭንቀትና ፍርሃት ይሰማናል። ይሁን እንጂ ለውጥን መቀበልና ፍርሃትን መጋፈጥ ወደ ስኬት ሊያመራን ይችላል። ያለ ፍርሃት መኖር ማለት ፍርሃትን ሙሉ በሙሉ ማስወገድ ሳይሆን ፍርሃትን ፊት ለፊት መጋፈጥ ለእድገት አቅም እንዲሆነን አድርጎ መጠቀም ማለት ነው። የለውጥ ፍርሃት ብዙ ሰዎች ለውጥን ይቃወማሉ፣ ምክንያቱም የምቾት ዞናቸውን ስለሚረብሽና ያልተጠበቀ ሁኔታ ያመጣል ብለው ስለሚያስቡ። ይህ ፍርሃት ብዙውን ጊዜ የሚመነጨው በችሎታችን ላይ ካለን ጥርጣሬ፣ ውድቀትን ከመፍራት ወይም ስለ ሰዎች አስተያየት ካለን ጭንቀት ነው። ይሁን እንጂ ለውጥ የሚመጣው አዳዲስ ፈተናዎችን በመላመድ የሚመጣ ነው። የምቾት ቀጠና ውስጥ መቆየት በጣም አደጋ አለው። በራስ መተማመን ለማዳበር የሚረዱ ወሳኝ ነጥቦች። አስተሳሰባችሁን ቀይሩ። shift your mindset። ለውጥን እንደ ስጋት ከመመልከት ይልቅ ለእድገት ጥሩ አጋጣሚ እንደሆነ አድርጋችሁ እዩት። ለውጥ የህይወት አካል እንደሆነና ወደ አዎንታዊ ውጤቶች ሊመራ እንደሚችል ተቀበሉ። ህይወታችሁን ያለ ፍርሃት አስቡት። ምን ያህል ደስ እንደሚል። ፍርሃት ውስጥ ሆኖ መኖር አይገባችሁም። አስተሳሰባችሁን ቀይሩ። ፍርሃትን ማሸነፍ ትችላላችሁ። ፍርሃትን የመቋቋም ችሎታ ማዳበር። ዴቨሎፕ ሬዚሊያንስ። ፍርሃትን የመቋቋም ችሎታ ከውድቀቶች በፍጥነት እንድናገግም ይረዳናል። ፍርሃትን የመቋቋም ችሎታ ማዳበር ከመጠን በላይ ስትጨነቁ ለውጦችን እንድትቀበሉ ያስችላችኋል። ራሳችሁ መንከባከብ መለማመድ፣ ጠንካራ አእምሮ ስርዓትን መገንባትና ፍርሃት ወደኋላ እንዳያስቀራችሁ ፍርሃትን የመቋቋሚያ አቅም ገንቡ። ከምቾት ቀጠና ውጡ። ስቴፕ አውት ኦፍ ዩር ኮምፎርት ዞን። ትላልቅ ስኬቶች አብዛኛውን ጊዜ አደጋዎችን ወይንም ሪስክ በመውሰድ የሚመጡ ናቸው። ስኬታማ ለመሆን ከፈለጋችሁ ከምቾት ቀጠና ለመውጣትና ከሱ ጋር የሚመጡትን ፈተናዎች ለመቀበል ፍቃደኛ መሆን አለባችሁ። አዲስ ስራ መጀመር፣ ወደ አዲስ ከተማ መሄድ ወይም አዲስ ክህሎት መማር፣ ትናንሽና አዲስ ሪስኮችን መውሰድ ከፍተኛ በራስ መተማመንን ያስከትላል። ስለዚህ ከምቾት ቀጠና ወጥታችሁ ራሳችሁን ለማሳደግ አንድ እርምጃ ውሰዱ። እየፈራችሁም ቢሆን እርምጃ ውሰዱ። ቴክ አክሽን ዲስፓይት ዩር ፊር። አብዛኛውን ጊዜ አዲስ ነገር ለመሞከር ስናስብ የመጀመሪያውን እርምጃ እንዳንወስድ ፍርሃት አንቆ ሊይዘን ይችላል። ግን እሱን ለማሸነፍ ዋናው ነገር እየፈራንም ቢሆን እርምጃ መውሰድ ነው። ፍርሃታችሁን እወቁት፣ ነገር ግን ወደ ኋላ እንዲያስቀራችሁ አትፍቀዱ። ወደ ግባችሁ ለመድረስ ትንሽ እርምጃዎችን ውሰዱ። በእያንዳንዱ እርምጃ በራስ መተማመናችሁ ያድጋል። ፍርሃትን በተጋፈጣችሁ መጠን በእናንተ ላይ የሚኖረውን ኃይል ይቀንሳል። ከውድቀት ተማሩ። learn from failure። የአብዛኛው የዓለማችን ስኬታማ ሰዎች ህይወት እንደሚያሳየን የስኬታቸው ዋነኛ ሚስጥር ውድቀት መሆኑን ያሳያል። ውድቀት የስኬት ተቃራኒ አይደለም፣ ለስኬት መወጣጫ መንገድ ነው። እያንዳንዱ ውድቀት እናንተ እንድትሻሻሉና እንድታድጉ የሚያግዛችሁን የመማር ዕድል ይሰጣችኋል። ውድቀትን ከመፍራት ይልቅ እንደ አንድ የጉዟችሁ አካል አድርጋችሁ ተቀበሉት እና አካሄዳችሁን ለማሻሻል ተጠቀሙበት። ከሁኔታዎች ጋር ራሳችሁን ቶሎ አለማምዱ። ስቴይ አዳፕተብል። ተለዋዋጭነት ሁልጊዜ በሚለዋወጥ ዓለም ውስጥ አስፈላጊ ነው። ከአዳዲስ ሁኔታዎች ጋር በፍጥነት መላመድ የሚችሉ ሰዎች ስኬታማ የመሆን ዕድላቸው በጣም ሰፊ ነው። ክፍት አእምሮ ያዙ። ለመማር ፈቃደኛ ሁኑ። አዳዲስ አመለካከቶችን ተቀበሉ። ይህን መላመድ ፈተናዎችን ለማወቅና ፈተናዎች በሚፈጠሩበት ጊዜ እድሎችን ለመጠቀም ይረዳችኋል። ለውጥን የመቀበል ሽልማት። ለውጥን የመቀበል ሽልማት። ያለ ፍርሃት መኖርን ስትማሩ፣ ለውጥን ስትቀበሉ ለአዳዲስ እድሎች፣ የግል እድገቶች በር ትከፍታላችሁ። የበለጠ በራስ የመተማመን ነገሮችን የመቋቋሚያና የህይወት ጥርጣሬዎችን የማስተናገድ ችሎታ ትገነባላችሁ። አስታውሱ፣ ስኬት የሚመጣው ለውጥን በማስወገድ ሳይሆን በድፍረትና በቁርጠኝነት ፊት ለፊት በመጋፈጥ ነው። ያለ ፍርሃት መኖር ምርጫ ነው። አስተሳሰባችሁን በመቀየር ከምቾት ቀጠናችሁ በመውጣት ፍርሃት ቢኖርም እርምጃ በመውሰድ ውድቀትን ወደ ስኬት
እድል መቀየር ይቻላል። በሕይወታችሁ ውድቀት፣ ራስን መጠራጠር ሲገጥማችሁ ለውጥን መቀበል የእድገት ቁልፍ መሆኑን አስታውሱ። በትክክለኛው አስተሳሰብ ማንኛውንም ነገር ማሳካት ትችላላችሁ። ውዶቼ እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። አንድ አባባል አለ፣ ፈጣሪ ሲወድሽ ሴጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ችግሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ ይሄ ሁሉ ፈተና ለእኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ሕይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሴጣንም ይወድሻል እንደሚባለው ለዚህ ነው ሴጣንም ሕይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ሕይወትሽን እንዳታይ የሚያደርግሽ ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሴጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሐዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ሕይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ሕይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ። ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እጠቅመዋለሁ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ሕይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ጀግና መሆን ትፈልጊያለሽ? ሕይወትሽ ቀላል ሆኖ ማየት ትፈልጊያለሽ? የውስጥሽን ኃይል መጠቀም ትፈልጊያለሽ? እንግዲያውስ ይህን ቪዲዮ እስከ መጨረሻው ድረስ ይዩ። ምርጥ ሕይወትን ለመኖር ጀግና ለመሆን ማድረግ ያለብሽን 15 ወሳኝ ምስጢሮችን ላካፍልሽ ነው።
እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህ ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። ከዚህ ከቁም ነገር ቻናል ብዙ ታተርፋላችሁ። የጀግና ህይወት ተመኘውላችሁ። ሰላም ሁኑ። አንቺ ጀግና ሴት ነሽ። አንቺ ጀግና ሴት ነሽ፣ ፍጹም የበረታሽ ውስጥሽ ያለውን ህመም ለብቻሽ ረታሽ። ለሌላው ማይገባው ከሰው ያልደረሰ ስቃይ ቁስል አዝለሽ ልብሽን ያረሰ እጅሽን ያልሰጣሽ ከዛሬ የደረሽ አዋንቺ ጀግና ሴት ነሽ። ሰው ቀርቦ ብሸሽ እምነትሽን ቢያጎል የነገ ህይወትሽ የማይስተጓጎል አጨለምናት ሲሉ ፈክተሽ የምትደምቂ አስለቀስናት ሲሉ ንቀሽ የምትስቂ ማለፍ የምታውቂ ሁሉን ፈገግ ብለሽ አንቺ ሴት ጀግና ነሽ። አለኝ ካላችሁ አላችሁ፣ አትችይም ሲሉኝ ደስ ነው የሚለኝ። እንደ ኢነርጂ እንደ ፊል ነው የምጠቀም። ታዲያ ሴት ልጅ አትችልም የሚሉት ደስ ሲሉ እንደምንችል እናሳያለን። እንዴት ነው የምንችለው መሰላችሁ? እንሰራለን። ስንሰራ ደግሞ ሁኔታችን፣ ሰርክላችን ይታያል። ጆርኒያችንን እንወደዋለን። ዝቅ ብሎ ከፍ ማለት በጣም ደስ ይላል። ባይ ዘ ዌይ ከፍ ብሎ ዝቅ ማለትንም አልፈራም። ቢበዛ ሞት ምንም አይመጣም። በዛሬው ቪዲዮአችን ስለ ጀግና ሴቶች ህይወት እናያለን። ለብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ እንጀምር። የጠንካራ ጀግና ሴቶች ህይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር። የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት ከስተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይህ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት። በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሐዘንን ተቋቁማ እያሳለፈች ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን
ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሐዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርች የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ህይወቷ ጭንቀት በሰው ሀገር ኑሮ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት፣ በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። በሰው ሀገር ያላችሁ ውድ እህቶቼ በህይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ ትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ? በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ ያለባትን ሀሳብ ይዘንላችሁ መጥተናል። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ በሚል ወሳኝ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ራስን መጠራጠር ወደኋላ እያስቀረሽ ነው። እመኚኝ፣ ብቻሽን አይደለሽም። ሁላችንም ዋጋችንን፣ አቅማችንን እና በቂ መሆናችንን የተጠራጠርንበት ጊዜ ያሳልፈናል። አንድ እውነት አለ፣ አንቺ ከምታስቢው በላይ ጠንካራ ነሽ። እናም በውስጥሽ የታመቀ ኃይል አለ። ያንን ኃይል እንዴት አውጥተሽ መጠቀም እንደምትችይ ያሳይሻለሁ። ዝግጁ ነሽ? እሺ፣ ወደ ገደለው እንግባ። በአእምሮሽ ውስጥ ሁሌም የሆነ ነገር ማድረግ ስትፈልጊ የሆነ ድምፅ አለ አይደል? ይህን ማድረግ አትችይም፣ በቂ አይደለሽም፣ ብልህ አይደለሽም፣ ካልተሳካልሽስ እንዴት ልትሆኚ ነው እያለሽ ያሰብሽውን ሐሳብ እንዳታደርጊው ፍርሃት የሚለቅብሽ የተለመደ ነገር ይመስላል። ግን እውነታው ያ ድምፅ እየዋሸሽ ነው። ራስሽን መጠራጠር ከምን እንደሚመጣ ታውቂያለሽ? ራስን መጠራጠር የሚመጣው ውድቀትን ከመፍራት፣ ሰው ምን ይለኛል ብሎ ከማሰብ፣ ከምቾት ቀጠናሽ ውስጥ ለመውጣት ከመፍራት ነው የሚመጣው። ግን ምን እንደሆነ ገምቺ። የምታደንቂያቸው ታዋቂና ኃይለኛ ሴቶች ሁሉም የሆነ ጊዜ ላይ ራስን የመጠራጠር ስሜት ተሰምቷቸዋል። ልዩነቱ ምን መሰለሽ? እነሱ ያ ድምፅ እንዲያቆማቸው አልፈቀዱም። የመጀመሪያው እርምጃ ራስን መጠራጠር ለማቆም ለአእምሮሽ የምትነግሪው ነገር በአዲስ መልክ መናገር መጀመር ነው። እኔ አልችልም፣ እኔ በቂ አይደለሁም ስትይ አእምሮሽ ያምናል። ይልቁንስ ውስጣዊ ውይይትሽን መቀየር ጀምሪ። እኔ በቂ ነኝ፣ ማድረግ እችላለሁ፣ የሰዎች አስተያየት እኔ ጋር ቦታ የለውም እያልሽ ንገሪው። ለቅርብ ጓደኛሽ እንደምታደርጊው ለራስሽም ተናገሪ። ያ ደግነት ይገባሻል። ውድ እህቴ፣ ማንም የማይነግርሽን እውነት ልንገርሽ። በጣም ብዙ ሰዎች ህልማቸውን ለመከተል ትክክለኛው ጊዜ እስኪመጣ ድረስ ይጠብቃሉ። እውነቱ ግን 100% ትክክለኛው ጊዜ መቼም አይመጣም። መጀመሪያ ራስሽን አሳምነሽ የመጀመሪያውን እርምጃ እስካልተራመድሽ ድረስ አንቺ ብቻ ራስሽን አምነሽ የመጀመሪያውን እርምጃ ውሰጂ። ከዛ በራስ መተማመንሽም ይከተልሻል። ጓደኛህን ንገረኝ፣ ከዛ ያንተን ማንነት እነግርሃለሁ እንደሚባለው አሉታዊ ወይንም መጥፎ ነገሮችን ብቻ ከሚያስቡ ጓደኞችሽ ጋር የምትይ ከሆነ ራስሽን የመጠራጠር ስሜት ይጨምራል። ነገር ግን
በጎበዝ ጓደኞች፣ አዎንታዊ ነገር ከሚያስቡ፣ አንገታቸውን ደፍተው ራሳቸውን ለመቀየር ከሚጥሩ ልጆች ጋር ስትሆኚ አንቺም እንደነሱ ትሆኛለሽ። ስለዚህ ራስሽን ጠይቂ። ጓደኞችሽ ምን አይነት ናቸው? የሚያንጹሽ እንጂ የሚያፈርሱሽ እንዳልሆኑ አረጋግጪ። እናም የኔ ውድ እህት ከምትገምቺው በላይ ብዙ ችሎታ አለሽ። ራስሽን መጠራጠር ማለት የሚያልፈው ደመና ማለት ነው። አንቺ ጠንካራ፣ አስተዋይ እና ማንም የማያቆምሽ ጀግና ሴት ነሽ። ዓለም ያንቺ ስኬት በጉጉት ይጠብቃል። የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። አእምሮሽ የሚነግርሽን አሉታዊ ድምጾችን አትስሚ። ትክክለኛውን ጊዜ መቼም አይመጣም። የመጀመሪያውን እርምጃ ውሰጂ። ውሎሽን አስተካኪ። በስተመጨረሻም አስታውሺ፣ ብቁ ነሽ። ማድረግ ትችያለሽ። ማቆም የለብሽም። ውድ የዚህ ቻናል ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ጊዜ ተመኘውላችሁ። ከወደቅን አይቀር እግዚአብሔር ቤት እንውደቅ። ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ። መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን
ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቀሃል፣ ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ።
በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህን ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች፣ በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይንም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣
ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ